ማሚ ከባድ ችግር ውስጥ ራሷ በራሷ ሚሚ ናት ማሚ ናት የምትባለው በራሷ ከባድ ችግር ውስጥ ገብታለች። ይሄም ችግር ምንድነው? ያቡ ያለበትን ውሰዱኝ እሱን ካላየሁኝ ለትንሽ ደቂቃው እንኳን ቢሆን አልቻልኩኝም። ስለዚህ በቃ እኔ አይዋለሁኝ ምን እንደሆነ እንዴት እንዳላ ኖረው ተመችቶት ይሆን ወይስ ደግሞ እንዴት ነው እያለች ጸግን ስታስቸግራት ጸግም ያላት አማራጭና በቃ እሺ አይተሽ ለማውጣት ከሆነ ምንም ችግር የለውም። ይህንን ያክል ከተጨናሽና ይህንን ያክል ካሰብሽ እኔም ሴት ልጅ ነኝ። ምናልባት በአንዴ ተስፋ ልንቆርጥ አንችልም። ቀስ በቀስ በሂደት ሁሉም ነገር ይገባሻል። ተስፋሽም ትቆርጭ ያለሽ እያለች አዝና ማለት ነው። የኛ አዛኝ ጸጌ ማለት ነው። ጸጉዬ አንቺ እኮ ምን ሆነሽ ነው? እንዲሁ ከአንቺ ለመለየት ሰውየውን ስትፈልገው አንቺ ደግሞ በቀለሷ አዘነሽ ቁጭት ያለሽ እንዴ? ከዛስ ምን ቢፈጠር ጥሩ ሌላ ቢጤብጥ ነው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረከት ርህራሄ ከእናንተ ጋር ይሆንልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው የሚለው አብረን የምናይ ይሆናል። በመጀመሪያ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ይወላችሁ ሰሞኑን እንደምታዩት ባቡና እንዲሁም ደግሞ በጻጉ መካከል ሚሚ መጥታ ገብታ ነበር። ሚሚ አይደል ስሟ? ሚሚ መጥታ ገብታ ነበር። ስትገባ ደግሞ የእያንዳንዱን ነገር እያያችሁት ይመስለኛል እናንተም። ነገር ግን ደግሞ ምናልባት አንዳንዶቻችሁ ያላያችሁት ካላችሁ ያኒ ሁሉንም ነገር ይነግራችኋለሁኝ ማለት ነው። ሁኔታቸውና እንዲሁም ደግሞ እንትናቸው የሚያስቀናና እንዲሁም ደስ የሚል ነበር። ነገር ግን በሁለት ጥንዶች መካከል ሶስተኛ ወገን አይጠፋምና ለሶስተኛ ወገን መጥታ እየገባች ነበር ሚሚ። ከዛን ከ3 አመት በፊት ነው መሰለ ያለችው አውቃዋለሁኝ። እንዲሁም ደግሞ ብዙ ነገር አሳልፈን ነበር። ነገር ግን ደግሞ ሰው ሆኖ መገናኘትም እንዲሁም ደግሞ መጠፋፋትም እንዳለ ሆኖ በመሃል ጠፋብኝ። እኔም ደግሞ በሆነ ችግር ገባሁኝና የት እንደሆነ ምን እንደሆነ ሳላቀ ወይም ደግሞ ሳላረጋገጥ ቆይቻለሁኝ። አሁን ደግሞ ለእያንዳንዱ ነገር ዋጋ መክፈል ካለብኝም ዋጋ እከፍላለሁኝ። እኔም ደግሞ ህልሜና አላማዬ እሱን ነበር መፈለጌ። ግን ህልሜም ተሳክቶልኛል፣ አላማዬም ተሳክቶልኛል። ይሄንን የእያንዳንዱ ነገር ይዤላችሁ መጥቻለሁኝ። እናንተም ቤተሰብ የአቡ ቤተሰቦች ትቀበሉኛላችሁ ብዬ አስባለሁኝ እያለች ታሪኳን ብትነግረንም ነገር ግን ደግሞ እኛ አይ እንግዲህ እስከ 3 አመት በፊት ከሆነ ነገሩ ምንም ማረግ አይቻልም። አንድ ሰው ህይወት ከጀመረ በኋላ እዚህ ጋር መጥቶ ሌላ ነገር ማውራቱ ተገቢ ነው ብለን ስለላሰብ ነው። አይ እንግዲህስ ሚሚ የመጣሽበት ተመለሽ ባክሽን በሶስተኛ ማለት ሶስተኛ ወገን ባትገቢና እንዲሁም ደግሞ ሁለቱን ሰዎችን ባትበጠብጪ ጥሩ ነበር ብለን ብዙዎቻችን ብንናገርም ነገር ግን ደግሞ ሚሚ የምትሰማ አይነት ሴት አይደለችም። የራሷን እንጂ የሌላውን ማዳመጥ ማትፈልግ ሴት ናት። እኔ በአላሜና እንዲሁም ደግሞ በእንትኔ ወደ ኋላ ዞር ብዬ አላቅም እስከዛሬ። አሁንም ደግሞ እስከ ጥግ ድረስ ማሄድ ካለብኝም እስከ ጥግ ድረስ ይሄድበታለሁኝ። ያም ሆነ ይህ ወደዳችሁትም ጣላችሁትም ምንም ማረቅ አልችልም። የእያንዳንዱን ነገር ደግሞ እናንተም ታውቁታላችሁ። ይሄ እኔ ነገር ያልገባው ወይም ደግሞ የማያውቀው ሰው አለ ብዬ አላስብም። ስለዚህ እኔንም ትረዱኛላችሁ ብዬ አስባለሁኝ። ጸጉ ከመሃላችን መውጣት ካለባት ጸጉ ትውጣ እንጂ እኔ ደግሞ የሚወጣም አይነት ሰው አይደለሁኝም። እንዳልኳችሁ ለብዙ ግዛቶች አብረን ኖረናል። አሁንም ደግሞ ያው ህልሜ እንደዛ ነው። ምናልባት ያኒ እኔን ረስቶን ከጸጉ የተወሰነ ጊዜ ስለቆየ ማማለሱ እንኳን ቢከብደኝም እንደምንም አድርጌ ወደ ራሴን ይመልሰዋለሁ ብላ እየታገለች ነው ያለችው። እናንተ በዚህ መካከል ምን ትላላችሁ ማለት ነው? ነገሩ ትንሽ ከባድ ነው በነገራችን ላይ። ይሄ ተብሎ የማያልቅና ይሄ ተብሎ የማይጨረስ ነገር ነው እያየን ያለ ነው። ለማንኛውም እስቲ እናንተ ነው የምታውቁት ኮሜንት ስር ማስቀመጥ ትችላላችሁ። ለአሁን ይሄን ያክል ካየን ይበቃናል። እስቲ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ከደረሳችሁ ማለት ነው። ችግሩ ቪዲዮ አልደርስ እያለኝ እያስቸገረኝ ነው። ለማንኛውም ገጠመኝ እንደ ገጠመኝ ሆኖ
ለአዳዲስ ሰው ካደረሳችሁ ሰብስክራይብ ማድረግ አትርሱ። በያላችሁ በሰላማችሁ ይብዛ። ጸጉዬና ያቡ እንደ መጀመሪያው አሁንም ወደፊት ነው የምንለው። እንዲሁም ደግሞ ሚሚዬ አንቺ አርፋሽ ቁጭ በይ ማለት ነው። ታይ ውጪ ከመሃላቸው ነው የምንለው እና እናንተስ ምን ትላላችሁ? ባይ ባይ።